ሰዎች ወንዶች ድንግልና የላቸውም ይላሉ። እኔ ግን ወንድ ድንግልና አለው ብዬ እላለሁ። ግን እንደ ሴት መቀደድ ያለበት ስጋ የለም ወይም መድማት አለበት አይደለም። አንድ ወንድ ባይዘዌ በግንኙነት ጊዜ ከሴት በላይ ስራ አለበት። ብልቱ እንዲቆም ቆሞ ተገትሮ እንዲቀመጥ ከዛ ሰዓቱን ጠብቆ ትጨርስና የራሱን የሴቱን እርካታ አብዛኛው ኃላፊነት ለወንድ ነው የሚቀመጠው ማለት ነው። ስለዚህ ያ ደግሞ ወንድ ልጅ ላይ ባይዘዌ የሚፈጥርበት ብዙ አይነት ስትረሶች አሉት። ጭንቀት አለበት። አስደስታት አለው ወይ ብልቴ እንደጠነከረ ይቀጥላል ወይ ልፍስፍስ ስላለው ወይ ቶሎ ጨርስ ሲሆን ወይ የሚባሉ ጭንቀቶች አሉ። አንድ ወንድ የነዛን ሁሉ ጭንቀቶች በትክክል ዝም አስብሎ ጭንቅላቱን ግንኙነት ላይ ያለውን ጉብዝና እስከ መጨረሻ ድረስ ማስቀጠል ሲችል ስትረሱን ጭንቀቱን በሙሉ ኮንትሮል ማድረግ ሲችል ማኔጅ ማድረግ ሲችል የዛን ጊዜ ድንግልናውን ሉዝ አደረገ ብዬ እላለሁ ማለት ነው። ለዛ ነው ባይዘው ብዙ ወንዶች ለመጀመሪያ ግንኙነታቸው ብልታቸው ይልፈሰፈሳል ቶሎ ጨርሱ ይችላሉ ነው እና አብዛኛው ጊዜ ደግሞ የሚያጋጥመኝ በአንድ ግንኙነታቸው ደንግጠው ስንፈተ ወሲብ አለብኝ ብለው ይመጣሉ። ማንኛውም አይነት ስንፈተ ወሲብ የብልት አለመቆም ችግርም ቶሎ መጨረስም ማንኛውም አይነት ነገር ባይዘው 6 ወር መቆየት አለበት። ከዛ በኋላ ደግሞ አካላዊ የሆኑ ነገሮች ከሆኑ ደግሞ ሁኔታ ሳይመርጡ ሴት ሳይመርጡ በሁሉም ግንኙነቶች ሊፈጠሩ ይገባል ማለት ነው። ግን አንድ ሴት ላይ ወይም በአንድ ሁኔታ ደንግጣችሁ የሆነ ነገር ከተፈጠረ ስንፈተ ወሲብ አለባችሁ ማለት አይደለም። ግን አካላዊ የሚመስል ነገር ካላችሁ ብልታችሁ ጧት ማይቆም ከሆነ ለግንኙነት በተደጋጋሚ ማይቆም ከሆነ ቶሎ መጨረሳችሁ የመጀመሪያ ሁለተኛ ዙርም እየተደጋገመ ለ6 ወር እያስቸገራችሁ ከሆነ መታችሁ ሆርሞናችሁን ቼክ አድርገን ደም ስር ላይ ነርቭ ላይ ጡንቻ ላይ ያሉትን ችግሮች ልናስተካክልላችሁ እንችላለን። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። በተፈጥሯዊ መንገድ የግንኙነት ህይወቴን ማሻሻል እፈልጋለሁ፣ ስለዚህ ምን ላድርግ ብላችሁ የምትጠይቁኝ ሰዎች አላችሁ። እነዚህ በተፈጥሯዊ መንገድ የምናደርጋቸው ነገሮች ሙሉ ለሙሉ ችግሩን ይቀርፉላችኋል ማለት አይደለም። ነገር ግን ብዙ ጥናቶች እንደሚያሳዩት ችግሮቹ እንዳይፈጠሩ ለመከላከል እንዲሁም ደግሞ መድኃኒትም እየወሰዳችሁ እያለ መድኃኒቱ በደንብ ኢፌክቲቭ እንዲሆንላችሁ የማድረግ አቅም አላቸው። የመጀመሪያው እንቅልፍ በአግባቡ መተኛት ነው። ሁለተኛ ጭንቀት መቀነስ አለባችሁ። ሶስተኛ አመጋገባችሁን ማስተካከል ይኖርባችኋል። የአሳ ምርቶችን፣ አረንጓዴ አትክልቶችን፣ ፍራፍሬዎችን እንደ ሀባብ የመሳሰሉትን እነዚህ ነገሮች በደንብ መመገብ የራሱ የሆነ ጥቅም አለው። አራተኛ ደግሞ የምታደርጉት ነገር እንቅስቃሴ ነው። በመጨረሻ ደግሞ ማድረግ የሚኖርባችሁ ነገር የምታጨሱ ከሆነ ሲጋራ ማጨስን ማቆም አለባችሁ። አልኮሆልም ደግሞ ከልክ ባለፈ ደረጃ መጠጣት፣ ይህም ደግሞ የጎንዮሽ ኢፌክት ስላለው እነዚህን ነገሮች ማቆም ይኖርባችኋል ማለት ነው። ዶክተር ቤቴልኝ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በዙሪያ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ደውሉ። ባይ። አንድ ወንድ ግንኙነት ላይ ጎበዝ ነው ለማለት ማሟላት ያለባት መስፈርቶች ምንድን ናቸው? አንደኛ ብልቱ መቆም አለበት በግንኙነት ጊዜ። ስለዚህ ብልቱ መቆም አለበት ማለት ግን ማለት ነው ወዲያውኑ ልክ እንደተነካ ወይም እንዳየ የሆነ ነገር ወዲያውኑ መቆም አለበት ማለት አይቻልም እና ወዲያውኑ ደግሞ ጥንካሬ ማግኘት አለበት ማለት አይደለም። ሰው ለግንኙነት መነሳሳችሁን ካያችሁ ወይም ከተነካችሁ በኋላ ጊዜ ስጡት፣ ወደ ጥንካሬ ያለው መቆም ድረስ እስኪደርስ ድረስ። ሁለተኛ ደግሞ የቆይታ ሰዓታችሁ ነው። ስለዚህ አንድ ወንድ የዘር ፈሳሽ ከማፍሰሱ በፊት ከ7 እስከ 8 ደቂቃ ድረስ መቆየት አለበት። ይህ ማለት ግን የመጀመሪያ ዙር አይፈጥንም ማለት አይደለም። ሰው የመጀመሪያ ዙር ብዙ ወንዶች ላይ ይፈጥናል፣ እሱ አይደለም የሚቆጠረው። ሁለተኛ ዙር ዘግየት ማለት ነገር ይኖራችኋል ማለት ነው። መጀመሪያ ዙር ቶሎ ጨረሳችሁ ቶሎ መጨረስ አለባችሁ ማለት አይደለም። ሁለተኛ ዙርም ቶሎ መጨረስ አለባችሁ ማለት ነው። ሶስተኛ ደግሞ ለሁለተኛ ዙር ዝግጁ መሆን አለበት። ሰው አንድ ወንድ ከአንድ ዙር በላይ ግንኙነት ማድረግ አለበት። ግንኙነት ላይ ጎበዝ ነው ለማለት ማለት ነው። ያ ነገር ከእድሜያችሁ ጋር በጣም እየተራራቀ ይመጣል። ሰው እድሜያችሁ በጨመረ ቁጥር እየረዘመ የሚመጣ ነገር ነው። ግን ጭራሹን ለሁለተኛ ዙር ደግሞ ዝግጁነት ከሌላችሁ ወይም ሰዓታችሁ በጣም ረጅም የሚሆን ከሆነ የዛኔ መታችሁ ቼክ መደረግ አለባችሁ። ብልታችሁ በትክክል የሚቆም ከሆነ ሰዓታችሁን ጠብቃችሁ የምጨርሱ ከሆነ ለሁለተኛ ለሶስተኛ ዙር ዝግጁነት የምታገኙ ከሆነ ግንኙነት ላይ ጎበዝ ናችሁ ማለት እንችላለን። ግን ብልታችሁ ሳጨርሱ በፊት የሚልፈሰፈስ ከሆነ የመጀመሪያ ዙርም ሁለተኛ ዙርም ቶሎ የምጨርሱ ከሆነ ለሁለተኛ ዙር ዝግጁነታችሁ ጭራሽ ከሌለ ወይም ሰዓቱ ያለ እድሜያችሁ በጣም ረጅም ከሆነ የዛኔ ስንፈተ ወሲብ አለባችሁ ማለት ነው። ስለዚህ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች ይኖራሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ግንኙነት ላይ አንበሳ ነኝ የሚችለኝ የለም ከማለት በፊት እነዚህ ነገሮች መጀመሪያ ታሟላለህ ወይ? መጀመሪያ ፍላጎት አለ ወይ?
ባለቤትን ስታያት ለግንኙነት ያለ ፍላጎት ይነሳሳል ወይ? በሳምንት 2-3 ለግንኙነት ያለ ነገር ይነሳሳል ወይ? ለግንኙነት የሚያነሳሳ ነገር ከሌለ ጤና ላይ የሆነ ችግር አለ ማለት ነው። መታ ቼክ ተደረግ። ከዛ በኋላ ለግንኙነት የሚመች አይነት ኢንቫይሮንመንት ውስጥ ገባ፣ መሟሟቅ ጀመራችሁ ከባለቤት ጋር። ከዛ በኋላ ብልትህ መቆም ወይም ዝግጁ መሆን አለበት ነው። እንደሱ ሲሆን ማለት ነው አንደኛ ሲቆም ጠንክሮ መቆም አለበት፣ ግን ወዲያውኑ አይደለም የሚጠነክረው። ኦኬ ከ3 እስከ 5 ደቂቃ እየቆየ ቀስ እያለ እየጠነከረ ነው የሚመጣው። ሁለተኛ ደግሞ ሳትጨርስ መልፈስፈስ የለበትም። ማለት ካልተልፈሰፈሰ የሴት ልጅ ብልት ውስጥ እስከ መገናኘት ድረስ የሚፈቅድልህ አይነት ጥንካሬ ካለ ማለት ነው ብልት ዝግጁነት አለ ማለት ነው። ግን ጠዋት የማይቆምልህ ከሆነ ለግንኙነት ልፍስፍስ ሆኖ የሚቆም በኋላ ደግሞ ቆሞ መሀል ላይ የሚልፈሰፈስ ከሆነ የብልት ዝግጁነት ማጣት አለብህ ማለት ነው። ከዛ በኋላ ሰዓትህን ጠብቀህ መጨረስ አለብህ። ሰዓትህን ጠብቆ የሚጨርስ ወንድ የመጀመሪያ ዙር ልትፈጥኑ ትችላላችሁ። የመጀመሪያ ዙር ይፈጥናል። እሱን ትተውና ለሁለተኛ ዙር ማለት ነው ከ5 እስከ 7 ደቂቃ ቆንጆ የምንለው ሰዓት ነው። ከዛ በላይ ከረዘመ ችግር አለባችሁ ማለት አይደለም። ቶሎ መጨረስ አለባችሁ ለማለት ደግሞ ከ3 ደቂቃ በታች መሆን አለበት። ግን በጣም ዘግይቶ ከሆነ በተለይ 25-30 ደቂቃ ድረስ የሚደርስ ከሆነ ወይም የመዘግየቱ ነገር በጣም እያስጨነቀ ከሆነ ዘግይቶ መጨረስ አለብን ማለት እንችላለን። በ3 ደቂቃ በታች ወይም በጣም ከረዘመብን መተቼክ መደረግ አለብን ማለት ነው። ብዙ ወንዶች ደግሞ ሁለተኛ ዙር ዝግጁ ይሆናሉ። እንደ እድሜያቸው ለሁለተኛ ዙር የሚዘጋጁበት ከ5 ደቂቃ እስከ 24 ሰዓት ድረስ ይሄዳል። እድሜያችሁ ከፍ ሲል ሰዓቱ ከፍ እያለ ይመጣል። ግን ለሁለተኛ ዙር ምንም አይነት ፍላጎት ከሌላችሁ፣ ዝግጁነት ከሌላችሁ አሁንም ሳይኮሎጂ ላይ ወይም ሆርሞን ላይ ወይም ደም ስር ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ አለባችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።